የውዳሴ ማርያም ትርጓሜ ሲመጸውት በስላሴ በመላእክት በጻድቃን በሰማዕታት ስም አይመጸውትም። ኦርቶዶክስ ከእግዚአብሔር ይልቅ ማርያምን ትወዳለች ምንለው ከዚህ ተነስተን የመመኪያችን ዘውድ የደህንነታችን መጀመሪያ የንጽህናችን መሰረት ድንግል ማርያም ናት ሲል ነው። ማርያም ሳትሞት ምንም ሳትሆን በዚህ አይነት ደረጃ ከተቀመጠች ጌታችን ኢየሱስ ክርስቶስ መምጣት አይጠበቅበትም። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት ዳግመኛ ተከፈተልን። ኦርቶዶክሳውያን እንድትነቁ ያስፈልጋል። አንድ ሰው የጻፈው መጽሐፍ ትዝ አለኝ፣ ውዳሴ ማርያም ወይስ ዘለፋ ማርያም የሚል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ብረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የተለያዩ መጽሐፍቶችን እያመጣን ከወንድሜ ከቴዲሾ ጋራ እንዳስሳለን። ለእናንተ እንግዲህ የሚጠቅም ከሆነ እንጠቁማችኋለን፣ የማይጠቅም ደግሞ ከሆነ እንግዲህ እዚሁ እናስቀረዋለን ማለት ነው። ማህበራዊ ርቀታችሁን ጠብቁ፣ ራሳችሁን ጠብቁ እንላችኋለን። ዛሬ እንግዲህ ይዘን የመጣ ነው የውዳሴ ማርያም ትርጓሜ መጽሐፍ ነው። በተለይም በዚህ ወቅት የፍልሰታ ጾም ላይ ከሚነበቡ መጽሐፍቶች መካከል አንደኛው እሱ ነው፣ ውዳሴ ማርያም ትርጓሜ ስለሆነ እሱን ዛሬ እንፈትሻለን ማለት ነው። እንዴት ነው? ሰላም ነው የሚለይ ሁሉ ሰላም፣ እግዚአብሔር ይመስገን። አሜን፣ ጌታ ይመስገን። ዛሬ ውዳሴ ማርያም ከመጣ ዛሬ ውዳሴ ማርያም ጋር እስቲ ትርጓሜው ላይ እንምጣ ብዬ አስቤያለሁ። አንዳንድ ሀሳቦችን እያነሳን እንነጋገራለን ማለት ነው። አንድ ሰው የጻፈው መጽሐፍ ትዝ አለኝ፣ ውዳሴ ማርያም ወይስ ዘለፋ ማርያም የሚል። እንግዲህ ውዳሴ ማርያም መጽሐፍን የጻፈው አባ ኤፍሬም ነው ተብሎ ይታመናል። ግን ያው ለዛ ትክክለኛ ማስረጃ ማቅረብ አይቻልም። ምክንያቱም አባ ኤፍሬም እንደዚህ አይነት ጽሑፍ እንዳለው ሌላው ሀገር ላይ ማግኘት አንችልም። አዎ ስለ ማርያም የጻፋቸው ጽሑፎች እንዳሉ ቢታወቅም ግን አሁን እኛ ሀገር እንዳለው የውዳሴ ማርያም የተሰኘውን መጽሐፍ እሱ ሌላ ቦታ ላይ ማግኘት ከባድ ነው። ስለዚህ በእርሱ ስታይል የተጻፈ መጽሐፍ ነው ተብሎ ይገመታል ማለት ነው። ግን በዚህም ሆነ በዛ አባ ኤፍሬም የተባለው ሰው ምን ይመስላል ታሪኩ? እግዚአብሔርን ነው የሚወደው ወይንስ ማርያምን ነው የሚወደው? የበለጠ ማንን ነው የሚወደው የሚለውን ሐሳብ እስቲ ከሱ ከመጽሐፉ ገጽ 13 ላይ ለማየት እንሞክር። ይህም ቅዱስ ኤፍሬም ጸጋው ክብሩ ነው፣ ከሞተ በኋላ የሚናገረውን አውቆ ማመስገን ሶርያው በሀገሩ ያሰኘው እስከዚህ ነው። እየሰራ የዓመት ልብሱን የዕለት ምግቡን እያስቀረ ይመጸውት ነበር። ሲመጸውት በስላሴ በመላእክት በጻድቃን በሰማዕታት ስም አይመጸውትም። እሺ ቀጥል። በእመቤታችን ስም ይመጸውት ነበረ። ንቋቸው አጥቅቷቸው ነው ስለምን ነው ቢሉ ንቋቸውም አጥቅቷቸውም አይደለም፣ የእመቤታችን ፍቅር ባያደርሰው ነው። እመቤታችንን ከመውደዱ የተነሳ እመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው ጠግቤው እያለ ሲመኝ ይኖር ነበር። እንግዲህ ተመልከት፣ አሁን በማን ስም አይመጸውትም? በስላሴ ስም አይመጸውትም አይደል? በመላእክትም ስም አይመጸውትም፣ በጻድቃን በሰማዕታት ስም አይመጸውትም። የሚመጸውተው በማን ስም ነው? በማርያም ስም። ንቋቸው ነው አይደለም፣ ግን ለማርያም ያለው ፍቅር ባያደርሰው ነው። ወዴት? ወደ ስላሴ ያደርሰው እና ለማርያም ያለው ፍቅር በጣም ከመብዛቱ የተነሳ ወደ ስላሴ አያደርሰውም። አሁን ለዚህ ነው እኛ እንግዲህ ኦርቶዶክስ ከእግዚአብሔር ይልቅ ማርያምን ትወዳለች ምንለው ከዚህ ተነስተን ነው። አይደለም ህዝቡ ይቅርና ህዝቡ የሚከተለው አባ ኤፍሬም የሚባለው ሰው የራሱ እንደዚህ ነው። ህይወቱ ይሄን ይመስላል። ይሄን መጽሐፍ ያሳተመው ማን ነው? ትንሣኤ ዘጉባኤ ማተሚያ ቤት which is የቤተክርስቲያኒቷ ማሳተሚያ ቤት ነው ያሳተመው። ምን እንደሚል አንብበው ከፊት ገጹ ውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀድሞ አባቶች ሲወርድ ሲዋረድ የመጣው ንባቡና ትርጓሜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት ትንሣኤ መጽሐፍት ማሳተሚያ ድርጅት ይላል። ይሄን ይመስላል። እንግዲህ አሁን አባ ኤፍሬም እንግዲህ የመጽሐፉ ደራሲ ተብሎ የሚታመነው ቅዱስ የተባለው አይደል? አሁን እንግዲህ ፍልሰታ ጾም ላይ የሚነበበው የመጽሐፍ የአባ ኤፍሬም ፍቅር ለማርያም ያለው ፍቅር ወዴት ያደርሰው? ወደ ስላሴ ያደርሰው ይላል። ታዲያ ዋናው ጸሐፊ የሱ ለማርያም ያለው ፍቅር ወደ ስላሴ የማያደርሰው ከሆነ ይህን መጽሐፍ ደግሞ የሚያነቡ ሰዎች እንዴት ሊሆኑ እንደሚችል ማሰብ ቀላል ነው አይደል? እንደ ምሳሌ የሚያዩት ማንን ነው? አባ ኤፍሬምን ነው። ስለዚህ እነሱም በቃ አባ ኤፍሬምማ እንደዚህ ከሆነ ምን ችግር አለው ይሉና ለማርያም እንግዲህ በኮቴሽን ያዙልኝ ያው የጌታ እናት ነች ብለን ስለማናምን የኦርቶዶክሷ ማርያም ለኦርቶዶክሷ ማርያም ያላቸው ፍቅር እየጨመረ ይመጣል። ይሄ ደግሞ እንደው ልካድ የማይል ሰው እውነት የሚቀበል ሰው የሚያየው ነገር ነው። ምድር ላይ ያለው ነገር ሰው ለማን ነው የበለጠ ክፍት የሚሆነው?
ለማርያም ነው። በዓላቶቿን ራሱ ብናይ ቤተክርስቲያኒቷ 33 በዓል ነው ያላት የማርያም አይደል? ስም ብናይ 120 ስም አላት ማርያም። እና እያንዳንዱ ነገር ላይ ለማርያም ያላቸው ፍቅር ጥልቅ እንደሆነ ከዚህ ሐሳብ መረዳት እንችላለን ማለት ነው። ደግሞ ሌላ ስቴን እንጨምር። ገጽ 44 ላይ ደግሞ በማርያም ድንግል ሆነልን አለ። ማርያም ናት ሲል ነው። አንድም በዚህ ቀን ከነገስታት ዳዊትን፣ ከመሳፍንት ኢያሱን፣ ከደናግል ኤልያስን አስከትላ መጥታለች። ዳዊት ምንም ንጉሠ ነገሥት ብትባል የመመኪያችን ዘውድ ማምጣት አልተቻለህም። ኢያሱ መድኃኒት ብትባል የደህንነታችን መጀመሪያ መሆን አልተቻለህም። ኤልያስም ንጹሕ ድንግል ብትባል የንጽህናችን መሰረት መሆን አልተቻለህም። የመመኪያችን ዘውድ የደህንነታችን መጀመሪያ የንጽህናችን መሰረት ድንግል ማርያም ናት ሲል ነው። ተመልከት እንግዲህ የመመኪያችን ዘውድ ከዛስ የደህንነታችን መጀመሪያ የንጽህናችን መሰረት ማነች? ማርያም ነች ይላል። አሁን ቀጥታ ከምን ጋር ነው የሚጋጨው? ከመጽሐፍ ቅዱስ ሐሳብ ጋር ይጋጫል። ለምሳሌ ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 30 ላይ እንደዚህ ይላል፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ግን የዚህ መጽሐፍ ደራሲ ግን ይህን ለክርስቶስ የተሰጠውን ሐሳብ ይቀይርና የደህንነታችን መጀመሪያ የንጽህናችን መሰረት ድንግል ማርያም ነች በማለት ለክርስቶስ ሐዋርያቶቹ የሰጡትን ትምህርት ወደ ምን ያመጣል? ወደ ማርያም ያመጣል። ስለዚህ በተግባር ለማርያም ያለውን ፍቅር አይተናል። በትምህርት ደግሞ ያለውን ደግሞ የተሳሳተ ስሁት የሆነውን ትምህርት ደግሞ እናያለን ማለት ነው። ስለዚህ መዳንን ከማን ጋር ነው የሚያገናኘው? ከፍጡር ጋር ነው የሚያገናኘው። እሷ ምን ያደርጓታል? መሰረት ያደርጓታል። እሷ መሰረት ከሆነች እኮ አለቀ አይደል? እሷ መሰረት ከሆነች፣ የደህንነታችን መሰረት ከሆነች፣ የንጽህናችን መሰረት ከሆነች፣ የመመኪያችን ዘውድ እሷ ከሆነች፣ እሷ ከሆነች ኢየሱስ ክርስቶስ ታዲያ ለምን መጣ? ለምን ሞተልን? ያን ሁሉ ዋጋ ለምን ከፈለ ያሰኛል። ማርያም ሳትሞት ምንም ሳትሆን በዚህ አይነት ደረጃ ከተቀመጠች ጌታችን ኢየሱስ ክርስቶስ መምጣት አይጠበቅበትም። የደህንነታችን መጀመሪያ እሷ ከሆነች በቃ በእሷ በኩል የዘላለም ሕይወትን ማግኘት እንችል ነበር። ግን ስለማይቻል ነው ጌታችን ኢየሱስ ክርስቶስ መጥቶ ስለኛ ኃጢአት በደል መስቀል ላይ ተሰቅሎ የሞተው። እስቲ ገጽ 45 ላይ ደግሞ እንሂድና ትንሽ ደግሞ ከፍ እናድርገው ስለ መዳን የሚለውን ሐሳብ ለሰው ሁሉ ጸጋውን አንዴ እንደተሰጠች የሚናገር ክፍል አለ። መሰረተ ዓለም የሚባል ጌታ በድንግል ማርያም ተገኘልን። ትናንት ስሟን አላነሳም፣ ዛሬ ስሟን አነሳ። በእንግዳ ልማድ እንግዳ ዕለቱን ስሙን አይጠሩትም፣ ከዋለ ካደረ በኋላ ስሙን ይጠሩታል። በዚያ ልማድ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ተገኝታለች። ፍጻሜው ግን ንጽሐ ስጋ ከንጽሐ ነፍስ ስጋ ከድንጋሌ ነፍስ አስተባብራ ተገኝታለችና አንድም ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሆና ተሰጥታለች። ፍጻሜው ግን ለሰው ሁሉ ጸጋ ሆና ተሰጥታለች። አንድም መርህ ለመንግስተ ሰማያት ማለት ነው። ምእመናን መርታ ገነት መንግስተ ሰማያት አግብታለችና። ተመልከት እንግዲህ አሁን ሁለት ነገሮችን እናንሳ ቢያንስ። አንደኛው ምንድነው የሚለው? ለሰው ሁሉ ጸጋ ሆና ተሰጥታለች ይላል። ሁለተኛ ደግሞ ምእመናን መርታ ገነት መንግስተ ሰማያት ታስገባለች አግብታለችና በማለት ያስቀምጧል። አሁን ይሄም ሐዋርያቶቹ ካስተማሩት ትምህርት ጋር ፈጽሞ የሚጣላ ነው። ለምን ከተባለ ጸጋ ሆኖ ለሰው ልጅ የተሰጠው ማን ነው ከተባለ ጌታችን ኢየሱስ ክርስቶስ ነው አይደል? ለምሳሌ ዮሐንስ መልእክት ምዕራፍ 1 ቁጥር 16 ጀምሮ እንደዚህ ይላል፣ እኛ ሁላችን ከሙላቱ ተቀበል በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ነው የሚለን። በማርያም ሆነ አይለንም። ከዛ ደግሞ ምንድነው የሚለን? መንግስተ ሰማያት አግብታለችና ይለን። በጭራሽ ማርያም ማንንም መንግስተ ሰማያት አያስገባችም። ወደ ገነት የምንገባው በማን በኩል ነው? በጌታችን በኢየሱስ ክርስቶስ በኩል ነው። ከጎኑ የተሰቀለውን ወንበዴ ምንድነው ያለው? ዛሬ በገነት ከኔ ጋር ትሆናለህ። ስለዚህ ገነት ማስገባት የሚችል ስልጣን ያለው ማን ነው? ኢየሱስ ክርስቶስ ነው። ለምሳሌ አንድ ጥቅስ በዚህ ጉዳይ ላይ ልጨምር። በዚህ በራዕየ ዮሐንስ ላይ ጌታችን ኢየሱስ ክርስቶስ እንደዚህ ብሎ ይናገራል። ራዕየ ዮሐንስ ምዕራፍ 1 ቁጥር 18 ላይ ሙቼ ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ በማለት ይናገራል። ተመልከቱ፣ የሲኦልና የሞት መክፈቻ አለኝ የሚለው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ሰዎችን ሲኦል ማስገባት የሚችለው ገነትን ማስገባት የሚችለው ኢየሱስ ክርስቶስ ብቻ ነው። ስልጣን ያለው እሱ ስለሆነ ማለት ነው። ስለዚህ እሱን በማመን
ሰዎች ከእግዚአብሔር ጋር ታርቆ ወደ ገነት ይገባሉ። አይ እሱን አናምንም እሱን አንቀበልም ከተባለ ወይም ደግሞ የመዳኛ መንገድን በሌላ በኩል ማግኘት እንችላለን ብለን ካመንን ደግሞ የገነት በር ይዘጋብናል ማለት ነው። የውዳሴ ማርያም ትርጓሜ ጸሐፊ ግን አግብታለች ይላል። አዎ አግብታለችና በማለት የስተት ትምህርቱን ሲናገር አግብታለች ግን ትዳር ይዛለች አይደለም። እንደዛም እንዳይተረጉም አግብታለች የሚለው አስገብታለች በሚለው ድምጸት ነው። በነገራችን ላይ መንግስተ ሰማያት በማስገባት በኩል መርታ መንግስተ ሰማያት በማስገባት በኩል አርሴማም ስራ ተሰጥቷታል። እሷም ተስቀበለች። አዎ ገድለ አርሴማ ላይ እንዲህ ይላል። እንዲህም አላት፣ ብሩክትና ብፁዕት አርሴማን የረድኤት መንፈስ ትሆኚ ዘንድ እግዚአብሔር አንቺን በእውነት ላከልን ይልና ወደ ዘላለም ሕይወት የምትመሪና የወንጀለኞችን ነገስታት ስንፍና የምትገልጭ ይላታል። ስለዚህ ወደ ዘላለም ሕይወት የሚመሩ ከማርያም ሌላ አንድ ስለተጨመረልን ሁለት ሆነውልናል ማለት ነው። ሁለት ሆነዋል። ምናምን ሊበሉ እንዴ? አይ አትበሉ። አንድ ነው። አንዱንማ ሸፈን ነው እኮ በሁለት ሴቶች ሸፈኑት። እሺ አሁንም እንቀጥል። ከመዳን ጋር በተገናኘ ገጽ 120 ላይ ደግሞ እንሂድ። ገጽ 120 ላይ ያለው ሐሳብ በተለይም በማን በኩል ተዘጋ ገነት በማን በኩል ተከፈተ የሚለውን ደግሞ እስቲ የዚህ ጻፊ ምንድነው የሚለን? ገጽ 120 ላይ በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት ዳግመኛ ተከፈተልን። አዎ አሁን ሁለት ሴቶችን ያስቀምጣል። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት ደግሞ ዳግመኛ ተከፈተልን ይላል። አሁን ማርያምን ዳግመኛ ሔዋን ማድረግ እንደዚህ አይነት ትምህርቶች በኦርቶዶክሱ ዓለም የተለመደ ነው፣ በካቶሊክም የተለመደ ነው። ግን መጽሐፍ ቅዱሳችን ዳግማዊት ሔዋን አለች ወይ ብለን ብናይ የለችም። ሮሜ ምዕራፍ 5 ላይ ሐዋርያው ጳውሎስ የሚናገረው ምንድነው? በአንዱ ምክንያት ይላል፣ በአዳም ምክንያት ሞት ወደ ዓለም ገባ፣ በአንዱ ደግሞ በክርስቶስ በኩል ደግሞ ሕይወት እንደገባ ደግሞ ይናገራል። ስለዚህ መጽሐፍ ቅዱሳችን የሚያውቀው አዳምን ነው። የፊተኛው አዳም ኋለኛው አዳም። አንደኛ ቆሮንቶስ ምዕራፍ 15 ስለ ትንሣኤ ሲናገር የፊተኛው አዳም አለ፣ ኋለኛው አዳም አለ። ሁለቱን ነው የሚያነጻጽረው። ለምን ከተባለ አዳም ምንድነው? ራስ ነው አይደል? ሔዋንም የተገኘችው ከማን ነው? ከአዳም ነው። ስለዚህ የእግዚአብሔር ወኪል አድርጎ ያቆመው ማንን ነው? አዳምን ነው። ለዛ ነው ሲረግም ራሱ እርግማኑ ይለያያል። ለሴቷ ምጥሽን አበዛብሻለሁ፣ ፍቃድሽ ወደ ማን ይሆናል? ወደ ባልሽ ይሆናል አላት። አዳምን ግን ሲረግመው ምድር ካንተ የተነሳ የተረገመች ትሆን ይላል ማለት ነው ዘፍጥረት ምዕራፍ 3 ላይ። ስለዚህ ምድር የተረገመችው ከአዳም የተነሳ ከወንዱ የተነሳ ነው። ስለዚህ በሱ በኩል ምን ገባ ነው የሚለን? ኃጢአት፣ በኃጢአትም ደግሞ ሞት ገባ ይላል። ስለዚህ አሁን ሁለተኛው አዳም በጌታችን በኢየሱስ ክርስቶስ በኩል ደግሞ ጽድቅ፣ ሕይወት ነው የገባው። ስለዚህ መጽሐፍ ቅዱሳችን ንጽጽሩ በሁለቱ አዳም መካከል ነው እንጂ በሁለቱ ሴቶች መካከል አይደለም። እና የዚህ መጽሐፍ ጸሐፊ ግን ያው ሁሉን ነገር ለማርያም መስጠት ስለሚፈልግ ትምህርቱን መሰረት ለመጣል በሔዋን ምክንያት ይለናል። በሔዋን ምክንያት አይደለም ሞት የገባው በአዳም በኩል ነው። ደህንነት ደግሞ የገባው በሁለተኛው አዳም በጌታችን በኢየሱስ ክርስቶስ በኩል ሕይወት እንደገባ ሮሜ ምዕራፍ 5 ላይ ማንበብ እንችላለን ማለት ነው። ደፋሮች ናቸው እኮ በጣም በጌታ። እሺ አሁንም ደግሞ እንጨምር። ምን ትላለህ? እዚህ ላይ የምጨምረው ነገር አለ? እዚህ ላይ ከዚህ በፊት አውርተንበታል። ካስታወስክ አሐቲ ድንግል የሚለውን መጽሐፍ በተቸን ጊዜ ቃል በቃል የአሐቲ ድንግል መጽሐፍ አዘጋጅ ምንድነው የሚሉት? እኛ ዳግማዊት ሔዋን እንላታለን ነው የሚሉት። አንተ የተናገርከውን ሐሳብ ለማጠንከር ነው። እነርሱ ነው የሚሏት እንጂ መጽሐፍ ቅዱስ አይላትም። ቀጥሎ የምናነሳው ጥያቄ ምንድነው? ማን መብት ሰጣችሁ ነው? ይሄንን ለማለት ማን ፈቀደላችሁ? ከየት አመጣችሁት? ለዚህ ምንም የሚሰጡን ግራውንድ ስለሌለ ምን በሚል እናልፋለን? የሰው ትምህርት ነው። የሰው ትምህርት ምንም ጥያቄ የለውም። እሺ ይሄን ካል ደግሞ ሌላ ደግሞ ልጨምር። ገጽ 87 ላይ እንግዲህ አሁን ያለውን እስካሁን ድረስ ያነበብነው ምድር ላይ ያለውን ነው። ምድር ላይ ለማርያም የሚሰጡት ቦታ ምን ይመስላል? አሁን ደግሞ ወደ ሰማይ ስንሄድ እሺ በሰማይ ያለው ቦታ ምን ይመስላል የሚለውን ገጽ 87 ላይ እመቤታችንን በደመና ነጥቆ እንደወሰዳት የሚናገሩን ክፍል ውስጥ ያንብብልን። ገጽ 87 ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶት ነበረ።
የጌታን ነገር አይሁድ በግፍ እንደገደሉት እየሰማ ሲያዝን ይኖር ነበረ። አንድ ቀንም የዚያን ሰው እናት የሚያመጣልኝ ባገኝ እኔ ቋሚ ለጓሚ ሆኜ ሚስቴ ገረድ ደንገጡር ሆነን በኖርን እያለ ይመኝ ነበረ። ወዲያው አምጡልኝ ብሎ በጭፍራ ሰደደ። ጌታ የእመቤታችን ተድላ ስጋዋን አይወድላትምና በደመና ነጥቆ ከገነት አግብቶ መድኃኒታችሁ እነሆ ብሎ ሰጥቷቸው ከአቤል ጀምሮ እስከ እርሷ ድረስ ያሉትን ነፍሳት አመስግነዋታል። ተመልከት፣ ይወስዳትን የት ነው የሚያስገባት? ገነት ያስገባትና ማርያምን ምንድነው ብሎ የሚሰጣቸው? መድኃኒታችሁ ብሎ ይሰጣቸዋልና ከማን ጀምሮ? ከአቤል ጀምሮ እስከ ማን ድረስ? እስከ እሷ ትውልድ ድረስ ያሉት አመስግኗታል ይላል። አዳም የት ሄደ ነው ጥያቄው። ለምንድነው ከአቤል የጀመረው? እና በሰማይ ላሉት ራሱ በገነት ላሉት መድኃኒት ነች ይላል። ገነት ውስጥ ላሉ ሰዎች ምንድነው መድኃኒት የምትሆነው? ማለት ገነት ውስጥ ላሉ ሰዎች በየትኛው መስፈርት ነው መድኃኒት የምትሆነው? ሲቀጥል ሁለተኛ ነገር ደግሞ በገነት የሚመሰገነው እግዚአብሔር ነው ወይንስ ማርያም ነች? ስለዚህ አሁን እነዚህ ሰዎች ምን የሚል ትምህርት እየሰሩ ነው? በገነትም ማርያም ትመሰገናለች፣ ስንሄድ ማርያም እናመሰግናታለን። ስለዚህ አሁን አንዱ ቻሌንጅ የምናደርጋቸው ነገር ይሄ ነው። በሰማይ የማታደርጉትን በምድር አትጀምሩ ነው አይደል? በሰማይ የሚሰገደው ለማን ነው? ለእግዚአብሔር ነው። ስለዚህ በምድር መስገድ ያለብን ለእግዚአብሔር ብቻ ነው። በሰማይ የሚዘመረው ለእግዚአብሔር ነው። ስለዚህ በምድር መዘመር ያለብን ለእግዚአብሔር ነው። ስለዚህ በሰማይ የማይደረግ ነገር በምድር መደረግ የለበትም። ስለዚህ እነዚህ ሰዎች ምን ለማድረግ እየሞከሩ ነው? በሰማይ የሚቀጥላል ነው። ለማርያም የሚደረገው ምስጋና ዝማሬም በለው ምንም ነገር በሰማይ የሚቀጥላል ለማለት። ለዚህ ደግሞ ማንን ነው ውሸታ የሚያደርጉት? ጌታን ውሸታ የሚያደርጉታል ማለት ነው። ግን ይሄ በየትኛውም የመጽሐፍ ቅዱስ ክፍል ላይ በሰማይ የትኛው ፍጡር ሲመሰገን አናይም። እና ድፍረታቸው እስከዚህ ድረስ ነው። ከምድር አልፎ ሰማይ ያስገቧታል። ከዛ ደግሞ ኢየሱስን ጌታችንን ደግሞ ያው የዚህ ነገር ተባባሪ አድርጎ ሲያስቀምጡት እናያለን ማለት ነው። ይሄ በጣም የሚያሳዝን ነገር ነው። አንድ ደግሞ ታሪክ እስቲ እናንብብ። ለየት የሚል ታሪክ ደግሞ አለው። ገጽ 12 ላይ አንዲት ሴት አለች፣ በጣም ኃጢአተኛ የሆነች ሴት እና ነገረ ድነት ትምህርታቸው የተዛባ ነው ስንል በምክንያት ነው። አንድ ሰው ኃጢአት ሲሰራ ለዛ ኃጢአቱ በምን አይነት መንገድ ነው የኃጢአት ይቅርታ የሚያገኘው? እንደ ኦርቶዶክስ አስተምሮ ብዬ በጠይቀ ምን ትመልስልኛለህ? ቴድሽ እንደ ኦርቶዶክስ አስተምሮ ቀኑን ይወስዳል፣ አንሳ ይገባል፣ ቀኑን ይወስዳል፣ ከዛ ያን ነገር ይፈጽማል አይደል? በዚህ አይነት መንገድ እንትን ያደርጋል። እሺ አዲስ መንገድ ደግሞ አለ። ሰዎች ኃጢአት ሲያደርጉ ከኃጢአት ስራት የሚፈቱበት እስቲ አንብቡ። አንዲት ሴት ነበረች ኃጢአቷን እየጻፈች የምትኖር ዳይሪ ነው በለው የኃጢአት ዳይሪ ጀመራችሁ። ዲያሪ አለ። እሺ ስለምን ቢሉ ለመንገር ብትፈራ አንድም ቢበዛ። ኦኬ ሁለት ምክንያት አላት። ለመንገር ፈርታ ነው፣ እንደገና በስቶባት ነው። እሺ አንድ ቀን መታ እንደተጠቀለለ ይዛ አባቴ በዚህ ያለው ይፋቅልሽ በለኝ አለችው። ይፋቅልሽ አላት። አቤት ይፋቅልሽ አላት። የጻፈችው ማለት ኃጢአቷ ገልጣ ብታይ አንዲት ቀርታየች። ይህችስ አለችው፣ ይህስ ለቅዱስ ኤፍሬም ቢቻል እንጂ ለእኔ አይቻለኝም ማለት። አሁን ለእርሱ የማይቻለው ሆኖ አይደለም፣ የቅዱሳን የራሳቸው ክብር እስኪገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ ዳግመኛ ስትመጣ ስትሄድ ድካም ያለባት ነውና ቀኑና ይሆናት ብሎ ነው። ሄዳ አባቴ በዚህ ያለው የኃጢአትሽ ይፋቅልሽ በለኝ አለችው። ይህስ ለሊቀ ጳጳሱ ለቅዱስ ባስልዮስ ቢቻለው እንጂ ለእኔ አይቻለኝም ማለት። አሁን ለእርሱ የማይቻለው ሆኖ አይደለም፣ ቅዱሳን የራሳቸው ክብር ኪገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ ዳግመኛ ስትሄድ ስትመጣ ድካም ያለባት ነውና ቀኑና ይሆናት ብሎ። ስለሄድሽ ግን ያው ስትሄጂ ለማለት ነው፣ እንደቀደመው በሕይወተ ሥጋ አታገኘውም። ሞቶ ሊቀብሩት ይዘውት ሲሄዱ ታገኘዋለሽ። ሳትጠራጠሪ ከአስክሬኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ሞቶ ሊቀብሩት ይዘውት ሲሄዱ አገኘች። ሳትጠራጠር አስክሬኑ ላይ ብትጥለው ተፍቆላታል። ይፋቅልሽ በማለትና አሁን እዚህ ጋራ በጣም ብዙ ስህተቶች እናገኛለን። የመጀመሪያው እንግዲህ እየጻፈች ነው አለን። ኦኬ እሺ እንዳትረሳው ብለን እንያዝ። ግን ኃጢአት እንዴት ነው አንድ ሰው ከኃጢአት እኮ ስርየት የሚያገኘው ንስሐ የሚገባው እኮ ያን ነገር አምኖ ሳይውል ሳያድር
በጌታ ፊት ይቅርታ መጠየቅ ነው ያለበት። እንዳልኩ ልክ እንደ ዲያሪ እየጻፍ ታስቀምጠው ነገር አይደለም። መስከረም አንዴ እንሰራው ነሐሴ 2 እያልኩ ታስቀምጠው አይደለም። ንስሐም ከገባ በኋላ እኮ ድጋሚ ማሰብም የለብም ያ ነገር። በቃ ከጌታ ጋር ያለ ነገር አስተካክላ ስለዚህ እንደ አዲስ ነው የምትቀጥለው። እና አንዱ ችግሩ ይሄ ነው። ሁለተኛ ችግሩ ሄደችና ምንድነው ያለችው? ይፋቅልሽ አላት። አሁን እኮ አልዘረዘረችም ራሱ አልነገረችው። እሱም አላየው። በቃ ይፋቅልሽ አላት። ከዛ ስንት ይቀራል? አንድ ይቀራል። ከዛ በኋላ አንድ ይቀርና እሱ ወደ ማን ይጠቁማታል? ወደ ኤፍሬም ይጠቁማታል። ወደ ኤፍሬም ይጠቁማታል። እና ምንድነው የሚለው? ለምንድነው ይጠቁማት? ቅዱሳን ከራሳቸው ክብር ይልቅ አሁን የሌላ ሰው ክብር እንዲገለጥ ተብሎ እቺ ራሱ ማንከራተት ፌር ነው? አይ እንደ ቀኑና የሚሆን ይላል እኮ። እንደ ቀኑና ስትሄድ ስትመጣ ቀኑና ይሆናት ብለው ነው ስለዚህ አሁን በራሷ ድካም በራሷ ጥረት የኃጢአት ስርየት እንድታገኝ ማለት ነው በሌላ አገላለጥ። እንደዛ ደግሞ ከሆነ አሁንም የኢየሱስ ክርስቶስ ሞት ከንቱ ነው የሚሆነው። እሱ ነው የክርስቶስ ሞት ከንቱ ነው። የጌታን ደም ላይ ያላገጡ ነው። የክርስቶስ መከራ ላይ እየተሳለቁ ነው። በቁስሉ ላይ እንጨት እየሰደዱ ነው። ምክንያቱም ኃጢአት ይሰረያል የተባለው በደሙ ነው። ደም ሳይፈስ ስርየት የለም። በዛ እንግዲህ ቀጥሜ ላይ እና አሁን ለምሳሌ እኔ ከዚህ ተነስቼ መገናኛ ብሄድ የኃጢአት ስርየት አገኛለሁ ማለት ነው። ገባ? እንደ ቀኖና ከተቆጠረልኝ። ስለዚህ ቀላል እኮ ነው። በቃ ሰው ዝም ብሎ ኖርማል እንዲሆን ነው የሚያደርገው። የኢየሱስ ክርስቶስ ደም ብለን ግን ስናስብ ደሙ ክቡር ነው። የፈሰሰው ዋጋ እንዳለ ስለምናስብ እንጠነቀቃለን ማለት ነው። እንደውም እንደዚህ ማሰባችን እንድንጠቀቅም ያደርጋል እንጂ ወደ ቦታ ወካርጎ መመላለስ ከሆነ በቃ ችግር የለውም ወካርጌ መለሳለው ትላለህ። ከዛ ይፋቅልኝ ትላለህ። ከዛ ደግሞ እሱ ደግሞ ወደ ማን ጠቆማት? ወደ ባስልዮስ ጠቆማት ማለት ነው። ስትሄጂ ሙቶ ታገኘዋለሽ ይላታልና እዚህ ጋር ደግሞ ሌላ የተሳሳተ ትምህርት ይሰራሉ። የሞተ ሰው እንኳን ምን ያስገኛል? የኃጢአት ስርየት ያስገኝልናል የሚል በጣም የስተት ትምህርት ማለት የሌለ የስተት ትምህርት ውስጥ ነው የሚያስገባውና ታሪኩ ውስጥ ብዙ ትምህርቶች እናገኛለን። እነዚህ ትምህርቶች ግን ከመጽሐፍ ቅዱስ ሐሳብ ከሐዋርያቶቹ ካስተማሩት ትምህርት በጣም የራቀ ሆኖ እናገኘዋለን ማለት ነው። የራቀ ሆኖ እናገኘዋለንና እንግዲህ እየጻፋችሁ ይፋቅልኝ የምትሉ ሰዎች ካላችሁ አይፋቅም። ካሰባችሁም አይሆንም። ደብተሩን ለሚማስጡት አይሆንም። ደግሞ ኦኬ ይሄ ታሪክ እውነት ነው ብለን አንዱ ሰው ስንጠይቀው እውነት ነው ይለናል ይችላል። ታዲያ እውነት ከሆነ እሱ ለምን እንደዛ ያደርግም? ማለት የኃጢአት ስርየት መንገድ የተለያየ እንደሆነ ነው የሚናገረው አይደል? በዚህም በኩል ይገኛል። ስለዚህ በዚህ በኩል የሚገኝ ከሆነ ዛሬ መስራት አለበት። ዛሬ ለምን ጽፋችሁ እንደ ዲያሪ የሆነ አባት ጋር ሄዳችሁ ከምትናዘዙ እንዲህ ሰርቻለሁ ከምትሉ በቃ እዚህ ጋር ያለው ይፋቅልኝ በለኝ ብሎ እሱም ደግሞ በቃ ቄሱ ይፋቅል ቢልኮ በቃ አለቀ። ግን አያደርጉትም። ካላደረጉት ታሪኩ ውሸት ነው ማለት ነው። ገባ? ለአንተ ማታደርገው ከሆነ ለምንድን ነው የሚጻፈው? እውነት ነው ብለህ ከተቀበልክ ደግሞ በዚህ አይነት መንገድ የኃጢአት ስርየት እንድታገኝ መጻፍ ነው ያለብህ። እንደውም እኮ አሁን አንዳንድ ሰዎች ኃጢአት ለካህን ሄዶ መናዘዝ በጣም ነው የሚያሳፍራቸው። እርግጥ ኃጢአት አያኮራም፣ ያሳፍራልና ልክ ነው። እንደዛ መሰማታቸው ጤነኛ ነው፣ ልክ ነው። ስለዚህ ለምን ይሳቀቃሉ? በቃ ጻፍ አድርጎ ጽፈው ከፈለጉ በፖስታ አሽገው እዚህ ውስጥ ያለው ይፋቅልህ በለው። ያው በስልክ ማውን ቆቀላን ሶፍት ኮፒ ማድረግ ነው። ያ እዚህ ጽፍ ያለው ዳይሪውን በቃ ይፋቅልህ በለኝ እና ምትለው ከዛ ዲሊት ታደርገዋለህ አንተ ዲሊት ታደርገዋለህ። በዚህ አይነት መንገድ ማየት እንችላለን። አንዴ መጨረሻ እናንሳና እንጨርስ። ገጽ 38 ላይ ገጽ 38 አሁንም እዚህ ጋር የሆነ ለየት የሚል ታሪክ እናገኛለን ከዲያብሎስ ጋር በተገናኘ። አዳምና ዲያብሎስ ምን አደረጉ? እስቲ እናንብብ። የአዳምንና የሔዋንን የዕዳ ደብዳቤያቸውን አጠፋላቸው። መጽሐፍ ግስ ነው። ፍዳን አጠፋ ሲል ነው። አንድም እንዳለ ይሆናል። የሰው ዕዳው በደብዳቤ እንዲታወቅ በኃጢአት በፍዳ ይታወቃልና። አንድም ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ ስቃይ አጽንቶ ስመ ግብራናት ጽፋችሁ ብትሰጡኝ አቀልላችኋለሁ አላቸው። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። ያንን በእብነ ሩካም ጽፎ አንዱን በዮርዳኖስ አንዱንም በሲኦል ጥሎታል። በዮርዳኖስ የጣለውን ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ
አጥፍቶላቸዋል። በሲኦል የጣለውን በዕለተ ዓርብ በአካለ ነፍስ ወርዶ አጥፍቶላቸው ወጥቷል። አሁን እዚህ ጋር ደግሞ የሆነ ለየት የሚል ታሪክ እናገኛለን። አዳምና ዲያብሎስ ምን አድርገዋል? ተፈራርመዋል። ተፈራርሞ ግልባጭ ራሱ አለው። አንዱ ዮርዳኖስ ውሃ ውስጥ አንዱ ሲኦል ውስጥ ተቀምጧልና አሁን የኛ ህዝብ ግልባጭ ከነሱ ነው እንደተማረው ሊሆን ይችላል ማለት አዳም ከዲያብሎስ ጋራ ሲፈራረም በቃ ተፈራርሞ ፊርማን አድርጎ ያንተ አገልጋይ ነን ብሎ ተፈራረሙ። ይሄኛው ምን አድርጎታል? ደብዳቤውን ዮርዳኖስ ውሃ ውስጥና ሲኦል እሳት ውስጥ ያስገባል። ከዛ ኢየሱስ ሲጠመቅ ዮርዳኖስ ሲጠመቅበት ምክንያት እንደ ሰውነቱ ረግጦ እንደ አምላክነቱ ለማቅለጥ ነው ይላል። አሁን ይሄን ማቴዎስ ይጽፍልን፣ ሌሎቹም ሲጽፉልን ረስቶት ነው ያልነገሩን። በሲኦል ሂዶ ይሄንን ደብዳቤ አጠፋ የሚለውን ታሪክ ሐዋርያቶቹ እንዴት አልመዘገቡልን? እንደው ፍንጭ ለምን እንዴት አልሰጡንም ብንል ታሪኩ ውሸት ስለሆነ ነው። ማለት እንዲህ ከዲያብሎስ ጋር ደግሞ ተፈራረመው ነገር አይደለም። ኮንትራት ነው እንዴ የተያዘው? አይደለም አይደል? እንደዚህ አይነት ትምህርት የለም። እና እነዚህ ሰዎች በጣም የፈጠራ ችሎታቸውን እውነት ሌላ ነገር ቢጠቀሙ ለፊልም ምናምን ቢጠቀሙ በጣም አሪፍ ይሆናል። የኢትዮጵያ ፊልም ኢንዱስትሪ ያድግ ነበር፣ በጣም ያድግ ነበር። ግን ለመንፈሳዊ ነገር ግን አይሆንም። ማለት በእግዚአብሔር ቃል ላይ መጨመር ዋጋ ያስከፍላል። ከትክክለኛው ትምህርት ውጪ ደግሞ መሆን ሌሎችንም ዋጋ ያስከፍላል። እና አሁን ይሄን በጣም በሚያሳዝን ሁኔታ አሁን በቃ የሰሞኑን ይሄን ነው የሚነበቡ ኦርቶዶክሳውያን እንድትነቁ ያስፈልጋል። አንዳንዴ ድንዛዜ ያለ እዛ ቦታ ላይ ቁጭ ብለህ ስትሰሙ አታስተውልም። በቃ ዝም ብለህ ሰምተህ ታልፋለህ። ግን በዚህ አይነት ሁኔታኛ ስናቀርበው እንድታስተውሉት ነው። እንደዚህ ሚል የለም ሚል ብዙ ሰው ይኖራል። ግን እኮ እርግጠኛ ነኝ ሰምቶት መጥቷል። ገባ ሰምቶ በፍሳታ ጾም ላይ ሰምቶት መጥቷል። ወይም የማይጾም ይሆናል። አረ በጣም በእርግጠኝነት ሂዶ ይሄንን ቤተክርስቲያን የሰማ ሰው አያስተውሉም። ማዳመጥ ነው እንጂ ስርዓቱን ነው። በቃ ቁጭ ብሎ አይምሮ ሌላ ቦታ ይሄዳልና ምን ነገር አሁን እኛ እዚህ ላይ ስናወራው እንዴ እንዲሚል ማለ እንዴ ምናምን ከዛ ደግሞ አንዳንዱ ሚልናል ትምህርት አይደለም ይላል። እዛ እኮ አሜን ብሎ ነው የመጣው። አሜን ብሎ ነው የመጣውና እንደዚህ አይነት የስተት ትምህርት የስተት ታሪክ በቃ በሁሉ አይነት የስተት ቡፌ ነው የምናገኘው እዚህ ውዳሴ ማርያም ትርጓሜ ላይ ማለት ነው። እነዚህ መጽሐፍት አንዳንድ ጊዜ ከመጽሐፍ ቅዱስ እርሾ ይወስዱና ለምሳሌ አሁን እዚህ ላይ መጠመቁን ይዘዋል። እርሾ ይወስዱና ያንን እርሾ ግን ጤነኛ ሊጥ ውስጥ አይደለም የሚከቱት። የተበላሸ ሊጋገር የማይችል ተጋግሮም እንኳን ቢበላ ጤናን የሚያውክ ሌላ እንግዳ የሆነ ሊጥ ውስጥ ነው የሚከቱት። በዛ ምክንያት የቦካው ሊጥ በጤነኛው እርሾ የቦካው ሊጥ ጤነኛ አይደለም ነው እያለን ያለ ነው። ለምሳሌ ይህንን መጽሐፍ አንስተናል። አልፎ አልፎ ምንም እንኳን ቃል እግዚአብሔር የጠቀሰ ቢመስልም ከመጽሐፍ ቅዱስ የሆነ ነገር ይወሰደ ቢመስልም መጽሐፍ ቅዱሳዊ ማብራሪያ ያቀረበ ቢመስልም መሰለ እንጂ አይደለም፣ ትክክል አይደለም። ለምሳሌ አሁን ቅድም ያነሳነው የመጠመቁን ነገር ብንመለከት መጽሐፍ ቅዱስ ለምንድን ነው በዮርዳኖስ የተጠመቀው የሚለውን አግባብ በሆነ ሁኔታ አስቀምጦታል። በዮርዳኖስ የተለየ የሚቀልጥና የሚረገጥ ነገር ስላለ አይደለም። እና እንዲህ አይነት ሐሰተኛ መጽሐፍት ወደ እውነት የሚጠጋ የሚመስል ነገር ካልያዙ በቀር አንባቢም ተቀባይም ሰሚም ስለማይኖራቸው እንዲህ ባለ መንገድ ያታለላሉና እንዲህ ካለ መጽሐፍ ተጠንቀቁ፣ አሳሳች ናቸው ነው የምለው። በጣም ጥሩ። ስለዚህ ይሄን መጽሐፍ ውዳሴ ማርያም ትርጓሜ የምታነቡ በተለይ ውዳሴ ማርያምን ከውድ እስከ ውድ የምታነቡ ሰዎች በቃ እንደዚህ አይነት ታሪክ ነው ያለው ከመጽሐፍ ቅዱስ በጣም የራቀ ታሪክ እንዳለው አውቃችሁ ራሳችሁን ልጆቻችሁን ከዚህ አይነት መጽሐፍ እንድትጠብቁ የዘወትር ጥሪያችን ነው። ግን ወደ መጽሐፍ ቅዱስ ደግሞ እንድትመጡ እሱን ትታችሁ ብቻ እንድትቆሙ ሳይሆን ወደ ወንጌል ወደ ሐዋርያቱ ትምህርት እንድትመለሱ ወደ ጌታ እንድትመለሱ ጥሪያችንን እናቀርባለን። ሐሳብ አስተያየትና ካላችሁ ታች በምናስቀምጠው አድራሻ አግኙን፣ ደውሉልን፣ ልናወራ እንችላለን። እስከ ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።